ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሀይሚዬና ሶስዬም ተፋጠው ነበረ። አንድ ደግሞ የሆኑ ወጠምሻዎች አሉ ማለት ነው። ባለፈው ብሩኬን ሲሳደቡ ነበር እና በጣም እየተሳደቡ ነበረ። ብሩኬን ከሀይሚ ወገን ሆነው እንደውም አንደኛው ምን አለ፣ ሀይሚን እንደውም አንተ የማትፈልጋት ከሆነ እኔ ያገባታለሁ ሁሉ እያለ ነበረ እና እኔ እንደውም አናደውኝ ቪዲዮ ሰራባቸዋለሁ ብዬ አልተመቸኝም እና አልሰራሁም ማለት ነው። ዛሬ በድጋሚ ቪዲዮ ሰርተዋል። እሱንም ደግሞ ፕራንክን ያደረግነው እንጂ እኛ ብሩኬን አውቀን አይደለም የሰደብ ነው ምናምን ብለው ብቻ ምክንያት እያበዙ ነው። በዛ ላይ ደግሞ የሀይሚ 200K እናክብርላት ብለው ፊኛና ፎቶ ለጣጥፈው ይዘው መጥተው ነበረ። እሺ ወደሚቀጥለው ሲሄድላችሁ እንግዲህ በመጀመሪያ ስለ ሶፊና ስለ ሀይሚ መናገር የምፈልገው ነገር አለ። ሶፊና ሀይሚ ዛሬ በጣም አምሮባቸው በሶፊ ቤት ተገኝተው ነበረ። ነገር ግን እነዚህ ልጆች ያው መቼ እንደሚግባቡልን አናቅም። ፈጣሪ ትዕግስቱን ይስጣችሁ ነው የምለው። ትዕግስቱን ይስጣችሁ። ተዉ 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 ብለናል። እንደፈለጋችሁ መሆን ትችላላችሁ። ከዚህ በኋላ ማንም በእናንተ ጉዳይ አይናደድም አይጨነቅም ብዬ ነው የማስበው። እኔ በበኩሌ ማሰብ ልተው ነው በቃ። ይህ መጨናነቅ ሀይሚ እንደዚህ ልትሆን ነው ብሩኬ እንደዚህ ሊሆን ነው ብዬ መጨናነቅ ላቆም ነው። ምክንያቱም ራሳችሁ ናችሁ ነገሩን እያስፋፋችሁት የመጣችሁት። ማስቆም እያለባችሁ ልታስቆሟቸው አልቻላችሁም። በተደጋጋሚ በአብራችሁ ከነሱ ጋር እየተገኛችሁ ነው ክብራችሁን ዝቅ የምታደርጉት ማለት ነው። ወንድምየውም ተናግሯል። እሱም እንዳለው እናንተ ናችሁ ያስናቃችሁን ብሏል። ትክክል ነው። ሀብትሽ የተናገረ ሁሉም ነገር እውነት ነው። ምንም የሚወድቅ ነገር የለውም እና ራሳችሁን ማስከበር የምትችሉት እናንተ ብቻ ናችሁ። ማንም እላያችሁ ላይ እንዲደነፋባችሁ እንዲጨፍርባችሁ መፍቀድ የለባችሁም። አለቀ። እናንተ ቦታ ባሰጡ እዚህ ደረጃ አይደረስም ነበረ እና በቃ ሁሌም ትገናኛላችሁ፣ ትጨቃጨቃላችሁ፣ ትደባደባላችሁ፣ ትለያያላችሁ። ይሄ ነው በቃ የእናንተ ስራ እና ማቆም ባለባችሁ ሰዓት ሲሰለቻችሁ ወይንም ደግሞ ስትጠግቡ ታቆሙታላችሁ ነገሩን ማለት ነው እንጂ በጣም የሚደብርና የሚያስጠላ ነገር ነው የምናየው። ብቻ ፈጣሪ ልቦና ይስጣችሁ፣ ይመልስላችሁ፣ ቀልባችሁን ይመልስላችሁ። በጣም ነው የሚያስጠላው። እና እነዛ ደግሞ ጎረምሶቹ ሀይሚዬ 200K አልተከበረላትም ብለው 200K እንግዲህ የሀይሚን ፎቶ ይዘው ከብሩኬ ጋም የነበረ ፎቶ ይዘው መተው 200K እናክብር ነው እንግዲህ ፊኛ አፈንድተውላታል ማለት ነው። እኔ በጣም ያሳቀኝ ማለት ነው። አንደኛው ሀይሚን እየሳሟት ነበረ እና ፎቶውን ይዞ ሲስም አንደኛው ሳም ሲሆን እኔ አልስምም አለ እና በጣም ሲያስቁኝ ነበር። ባለፈው አናደውኛል ማለት አንዳንድ ጊዜ ለመፈመስ ብለን የምንጋጋጠው ነገር አለ እና በቃ ዘረፍ አካኪ ዘረፍ እያሉ ብሩኬን እየተሳደቡ ነበረ ባለፈው ማለት ነው እና በዛም ያው ፕራንክ ነው እንጂ እኛ ብሩኬን እንወደዋለን አንጠላው ምናምን አውቀን ነው እንደዛ ስንል ነበረው ምናምን እና እናንተ ለመፈመስ ብላችሁ የሰውን ክብር ዝቅ ማድረግ አለባችሁ እንዴ? በጣም ሼም ነው እኮ አይደብራችሁም እንዴ? ወንድ ሆናችሁ ደግሞ እንደ ወንድ ልጅ ብትሆኑ አሪፍ ነው ብዬ ነው የማስበው። የፈለገ ነገር ፕራንክ ቢሆንም በዛ ልክ መሄድ የለባችሁም። ይህንንም ያቆማችሁት ተመልካች ስለተናገራችሁ ሰደባችሁን ምናምን ጮኻችሁ ብን እያላችሁ ነበረ እና እነሱ እንደዛ ባያደርጉ ዋው ጎበዝ ሀይሚዬን ስደግፍ ብሩኬ ሲሰደብ የሚጨበጨብልህ መስሎህ ነበር ያንን ነገር ስትናገር የነበረው ማለት ነው። ነገር ግን ብሩኬ ነብር የመሳሰሉ ደጋፊዎች እንዳሉት አታውቅም። የሀይሚ ማለት የብሩኬ ናቸው፣ የብሩኬ ማለት የሀይሚ ናቸው። ይሄን ማወቅ አለብህ። ብሩኬን ስትሰድብ ማለት ነው ሀይሚ ጋር ያሉ ልጆች ይከፋቸዋል። ሀይሚን ስትሳደብ ብሩኬ ጋር ያሉ ልጆች ይከፋቸዋል። የሚደሰቱ መስሏችሁ እናንተ ግን ልትቀጥሉበት ነበር፣ ግን አልተሳካላችሁም። አልሳካ ሲላችሁ
በጣም ነገር ሲብስባችሁ ይመስለኛል ፕራንክ ነው ብላችሁ የመጣችሁት እንጂ እናንተ በዚሁ ሆሆ ብትባሉማ ተቀጥሉበት ነበር። እና አንዳንድ ጊዜ ገና ለገና እይታ እንድናገኝ ወይም እንድንፈምስ ብላችሁ የሰው ስም ባታጠፉ ጥሩ ነው። ብሩኬ እናንተ ከምትሉት በላይ ከምታስቡት በላይ ጨዋ ነው። እኛ በደንብ አድርገን እናውቀዋለን። ለሴት ልጅ ትልቅ ክብር አለው ማለት ነው። ትልቅ ክብርማ ባይኖረው ማለት ነው እስካሁን ሀይሚዬን አይለምናትም ነበር። አይገርምህም? አይለምናትም ነበር። ይቅርታ 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 እያለ ስንት ጊዜ ነው የጠየቃት? ስለሚወዳትና ስለሚያከብራት ነው። እኛ ደግሞ የምንፈልገው ሁለቱ አንድ ላይ ሆነው ተስማምተው እንዲቀጥሉልን እንጂ ያመቶ በተጋጋጠ ቁጥር ማለት ነው ሌላ ነገር ይፈጠራል ብላችሁ እንደሆን ተሳስታችኋል። አይደለም አንድ ሁለት ፎቶ ቀርቶ ለምን ቤቱን ሙሉ ለጣጥፈህ እንትን አትለውም አትሞላውም? ማንም አይሰማህም። ምን ቆመው እኛ ከእውነት ጎን ነው። እና አንዳንዴ ለህሌናችሁን ብላችሁ ቢሆን እውነት ብትናገሩ ጥሩ ነው። አንዱን ወገን ወግናችሁ አንዱን መሳደብ ጥሩ አይደለም። ሀይሚ ስታጠፋ ሀይሚን ተናገሯት፣ ብሩኬ ሲያጠፋ ብሩኬን ተናገሩ። ከዛ በተረፈ ግን እያላችሁ መታችሁ የምታላዝኑ ከሆነ ማንም አይሰማችሁም። እና እንደዛ ነው። ፊኛ ገዝተህ ምናምን መጣህ አይደለ? ለማንኛውም ዛሬ ግን ፈታ አድርጋችሁኛል። እውነት ለመናገር የዛሬ ሙዳችሁ ይመቻል። በቃ ደስ የሚል ሙድ ነው የዛሬ ተጫወታችሁት ማለት ነው። እና በዚሁ ቀጥሉበት። እንደዚህ አይነት ነገር ስትሰሩ እኛ እናበረታታችኋለን፣ ላይክ እናደርጋለን፣ ሰብስክራይብ እናደርጋለን። ችግር የለብንም። ግን ካለ ስም ስትሰጡ ግን ያናድዳል። ብሩኬን ስለተናገራችሁት ብቻ ሳይሆን ብሩኬን ደግፋችሁ ሀይሚን እንደዛ ብታደርጓት ከመናገር ወደ ኋላ አይደለም። እና እንደዛ ነው። በተረፈ እንግዲህ ሀይሚና ሱስዬ ዛሬ አምሮባቸው ብቻ እንጂ የመጡት ነገራ ስራቸው ምናቸው እኔ ምኑም አልተመቸኝም። አነጋገራቸው ምናምን ጭቃ ነው የሚለው። ግን ዛሬ ዝንጥ ብለው ሁለቱም ተውበው ነው የመጡት። ምን ዋጋ አለው? ምን ዋጋ አለው? ብትዋቡ፣ ልብስ ብትቀያይሩ፣ ብትዘንጡ ምንም ፋይዳ የለውም። ውስጣችሁ ንጹህ ይሁን። እስኪ ውስጣችሁ ንጹህ አድርጋችሁ የይቅርታ ሰው ሆናችሁ ይቅርታ ተባባሉና ሶሲም የራሷን ህይወት ትኑር፣ ሀይሚም የራሷን ህይወት ትኑር ነው እኔ የምለው በበኩሌ ማለት ነው። እውነት ነው የምላችሁ። በቃ ምንም ነገር ቦታ ላይ ላተዳረሱ በይቅርታ ነገሩን ፍቱት። ጮህን የሚሰማን ሰው የለም። በቃ እናንተ እኔ እንደሰለቸኝ ግን እናንተን ሰልችቷችኋል። ነገር ሮሮ ግን አልሰለቻችሁም? ቁም ነገር ሰላም የምትባል ነገር እኮ እንዴት እንደምትናፍቅ ደስታ እና በጣም ነው የሚደብረው። በጣም ወደ ራሳችሁ ተመለሱ። አንድ ላይ ሆናችሁ ኑልን እንደ በፊቱ። ሀይሚ ብሩኬ ጮህን አሰሙም። እናንተ መገረፍ አለባችሁ። እንደው ጋሽዬ ምን ነው ብትገርፍልን? እሙሽዬ ተቆጭልን። በቃ እነዚህን ወጣቶች አበዙት አሁንስ። እና ወዶችዬ በሌላ ቪዲዮ ውስጥ እንገናኛለን። መልካም ጊዜ ይሆንላችሁ። ባይ ባይ።